السلام عليكم ورحمة الله وبركاته. سلام ጤና ይስጥልን ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም ሁሉ መልካም ከኛ ጋር ሁሉ ሰላም ነው። እጅግ ወሳኝ ሆነ በተለያዩ የዓለም ሀገራት ላይ እንዲሁም የአረብ ሀገራት ላይ ለምትገኙ ኢትዮጵያውያን በሙሉ ከፍተኛ የሆነ ጥንቃቄ ገንዘባችን ተበላ እንደዚህ ከማለታችሁ በፊት ጥንቃቄ ልታደርጉ የሚገባው አንድ ጥብቅ የሆነ መረጃ በዚህ ሰዓት በዚህ ደቂቃ ከጃችን ገብቷል። እንግዲህ ይህንን መረጃ ሳታውቁ ወይንም ሳትሰሙ ነገ ከነጎዲያ ለሚፈጠረው ችግር ሙሉ ኃላፊነቱ የናንተ ነው። እኛ ግን ጥንቃቄ እንድታደርጉ ለማለት ያክል በዚህ ሰዓት የወጣውን መረጃ ወደናንተ ይዘንላችሁ ቀርበናል ማለት ነው። ሙሉ ዝርዝሩን መመልከት የምትችሉት ዛሬ ነው። በሌላው መረጃችን ደግሞ በመዲናችን አዲስ አበባ ላይ ከፍተኛ ስጋት ተደቅኗል። በዚህም በርካታ ከተሞች አደጋ ውስጥ እንዳሉ ነው የወጣው ሪፖርት ያስነበበው። ይህንና መሰል መረጃዎችን ወደናንተ በድጋሚ ተገናኝተናል ማለት ነው። ቪዲዮውን ላይክ እያደረጋችሁ ለብዙ ኢትዮጵያን አደራ እንዲደርስ አድርጉት እያልኩ በቀጥታ ወደ መረጃው እናምራ። እንግዲህ ክብራን ተመልካቾቼ እጅግ በጣም ጥብቅ የሆነ መረጃ ነው። በተለያዩ የአረብ ሀገራት ላይ ያላችሁ እህት ወንድሞች ገንዘባችን ተበላ እንዲሆነ ከማለታችሁ በፊት ጥንቃቄ ልታደርጉ ይገባል። በዚህ ሰዓት የወጣው መረጃ እንደሚያመላክተው ከሆነ ከሳውዲ አረቢያ በኩል የወጣ ቢሆንም ሌሎች ሀገራት ላይ መንሰራራቱ አይቀርም። ከፍተኛ ጥንቃቄና ለብዙ ወንድም እህቶች እንዲደርስ መረጃውን አድርጉት። እንግዲህ ዚህ ሀበሻ ከደቂቃዎች በፊት ነው መረጃውን ያወጣው። በሳውዲ አረቢያ ከ18000 በላይ ህገወጦች ማለትም ኢትዮጵያውያን በርካታ እህት ወንድሞች የሚገኙበት ገንዘባቸውም ጭምር እንደተበላና በቁጥጥር ስር እንደዋሉ ነው መረጃው የሚያስነብበው። ባለፉት ሳምንት በተደረገ ዘመቻ ብቻ ይህንን ያክል ቁጥር ያለው ህገወጥ መታሰራቸውን ያገሪቱ ባለስልጣናት ገልጸዋል። ከታሰሩት ውስጥ 1205 የሚሆኑት የመኖሪያ ፍቃድ ህግን ተላልፈው መገኘታቸው የሳውዲ ጋዜጣ ነው እንግዲህ በዛሬው ዕለት በዚህ ሰዓት የዘገበው። እንዲሁም 3512 ደግሞ በህገወጥ መንገድ የሳውዲ አረቢያን ድንበር ለማለፍ ሲሞክሩ መያዛቸውን የገለጸው ዘገባው 1900 ደግሞ ከስራ ጋር በተያያዘ ህግን መተላለፋቸው አስረድተዋል። እንደ ዘገባው ከሆነ የሳውዲ ድንበር በህገወጥ መንገድ ለማለፍ ሞክረው ከታሰሩት ውስጥ 66% ኢትዮጵያውያን እንደሆኑ ነው በዚህ ሰዓት የወጣው ሪፖርት የሚያስነብበው። እነዚህ ሰዎች እንግዲህ እጅግ በርካታ አመታት ገንዘባቸውን ሰርተው ለፍተው ያስቀመጡትን ገንዘብ ሁሉ ነው እንግዲህ በቁጥጥር ስር የዋለባቸውና ከፍተኛ ጥንቃቄ ልታደርጉ ይገባል። በተጨማሪም 21 ሰዎች እነዚህን ህገወጥ ሰዎች በማስጠለል መታሰራቸውን የጠቀሰው ጋዜጣው ይህ ድርጊት እስከ 15 አመት ሊያሳስር እንደሚችልም አስጠንቅቋል። ህገወጦችን ማስጠለል ከስርም በተጨማሪ 1 ሚሊዮን የሳውዲ ሪያል ቅጣት የሚያስከትልና ንብረትን የሚያስወርስ እንደሆነም አሳስቧል። ይህ በእንዲህ እንዳለ መጪውን የሐጅ ጉዞ ምክንያት በማድረግ ጥብቅ ክትትል እየተደረገ መሆኑንና በርካታ ኢትዮጵያውያኖች ከዚህ ራሳቸውን እንድትጠብቁ የሚል መረጃ ነው እንግዲህ የወጣው። እጃችሁ ላይ ታስቀሩት ለብዙ ኢትዮጵያውያን እንዲደርስ አድርጉት። በሌላው መረጃችን በመዲናችን አዲስ አበባ ላይ በርካታ ከተሞች ከፍተኛ አደጋ የተገጠመባቸው መሆኑን ከደቂቃዎች በፊት የወጣው ሪፖርት አስነብቧል። በአዲስ አበባ ከተማ 131 ቦታዎች ለጎርፍ አደጋ ተጋላጭ መሆናቸውን የከተማ አስተዳደሩ እሳትና አደጋ ስጋት ስራ አመራር ኮሚሽን ከዚህ ሰዓት ጀምሮ አስታውቋል። ኮሚሽኑ በዚህ አመት ለጎርፍ አደጋ ተጋላጭ የሆኑ ቦታዎችን የመለየት ስራ መስራቱን አሳውቋል።
በዚህም መሰረት በአዲስ አበባ ከተማ በሁሉም ክፍለ ከተሞች የሚገኙ 131 ቦታዎች ለከፍተኛ የጎርፍ አደጋ ተጋላጭ እንደሆኑ የኮሚሽኑ የአደጋ ስጋት ጥናትና ቅድመ ማስጠንቀቂያ ባለሙያ ሰይድ ይመር ለአህዱ ተናግረዋል። በያዝነው ዓመት በተደረገው የአደጋ ስጋት ልየታ በመጪው ክረምት በሚጥለው ዝናብ ምክንያት የጎርፍ አደጋ እንደሚያስከትልባቸው ከተለያዩ አካባቢዎች መካከል በዛ ያለውን ቁጥር የሚይዘው ክፍለ ከተማ አቃቂ ቃሊቲ ክፍለ ከተማና አዲስ ከተማ ክፍለ ከተማ መሆናቸውን አሳውቀዋል። ይህንን ለመከላከል በተለይ ለበጎ አድራጎት ባለሙያዎች ተቋማት እንዲሁም በግለሰብ ደረጃዎችም የሰለጠነና የግንዛቤ ማስጨበጫ ስራዎች ተደራሽ እየተደረጉ መሆኑን አያይዘው ገልጸዋል። የአደጋ ተጋላጭ ጥናትን መሰረት ያደረገ የቅድመ አደጋ መከላከል ስራ በትኩረት እየተሰራ እንደሚገኝም አስታውቀዋል። አክለውም በከተማዋ ለጎርፍ አደጋ ስጋት ተጋላጭ የሆኑ ቦታዎችን አስመልክቶ ማህበረሰቡ ግንዛቤ እንዲኖረውና ተቋማት የማቅለያ እርምጃ እንዲወስዱ በቅንጅት እየተሰራ መሆኑን መናገራቸውን እንግዲህ አመሻሹን የወጣው ሪፖርት ያመለክታል። ሌላው እንግዲህ በዚሁ አጋጣሚ የጥቁር ገበያ ሐዋላን የተወሰኑ ሀገራትን መረጃ ወደ እናንተ ላድርስ። ሌላው እንግዲህ ፓውንድ ስተርሊ ነው። በዛሬው ዕለት 1 ፓውንድ ስተርሊ 205 ብር ከ15 ሳንቲም ሲመነዘር 100 ፓውንድ ስተርሊ 20515 የኢትዮጵያ ብር በጥቁር ገበያ ሲመነዘር ይውላል ማለት ነው። ሌላው የአውስትራሊያ ዶላር ነው። በዛሬው ዕለትም አንድ የአውስትራሊያ ዶላር 99 ብር ከ05 ሳንቲም ሲመነዘር 100 የአውስትራሊያ ዶላር 9905 የኢትዮጵያ ብር በጥቁር ገበያ ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 2 የሆነችው የባህሬን ዲናር ናት። በዛሬው ዕለትም አንድ የባህሬን ዲናር 416 ብር ከ10 ሳንቲም ሲመነዘር 100 የባህሬን ዲናር 41610 የኢትዮጵያ ብር በጥቁር ገበያ ሲመነዘር ይውላል ማለት ነው። ሌላው የጆርዳን ዲናር ነው። በዛሬው ዕለትም አንድ የጆርዳን ዲናር 223 ብር ከ05 ሳንቲም ሲመነዘር 100 የጆርዳን ዲናር 22305 የኢትዮጵያ ብር በጥቁር ገበያ ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው እንግዲህ በምንዛሬ ደረጃ የዓለማችን ቁጥር 3 የሆነችው የኦማር ሪያል ናት። በዛሬው ዕለትም አንድ ኦማር ሪያል 411 ብር ከ90 ሳንቲም ሲመነዘር 100 የኦማር ሪያል 41190 የኢትዮጵያ ብር በጥቁር ገበያ ሲመነዘር ይውላል ማለት ነው። ሌላው የስዊድን ክሮን ነው። በዛሬው ዕለትም አንድ የስዊድን ክሮን 15 ብር ከ20 ሳንቲም ሲመነዘር 100 የስዊድን ክሮን 1520 የኢትዮጵያ ብር በጥቁር ገበያ ሲመነዘር ይውላል ማለት ነው። ሌላው የእስራኤል ሽቅል ነው። በዛሬው ዕለትም አንድ የእስራኤል ሽቅል 45 ብር ከ40 ሳንቲም ሲመነዘር 100 የእስራኤል ሽቅል 4540 የኢትዮጵያ ብር በጥቁር ገበያ ሲመነዘር ይውላል ማለት ነው።